የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኪንዶ ዲዳ ወረዳ ቤተ ክህነት ዋና ስራ አስኪያጅ ዲያቆን መምህር አስራት በለጠ ይባላል። ይህ በዓል ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚያከብሩ ከዘጠኙ አባይት በዓል አንዱ ነው። የበዓሉ ስም ደመራ ይባላል። ደመራ ማለት ደመረ፣ ጨመረ፣ አንድ አደረገ፣ አዋሄደ ማለት ነው። ሰው ሁሉ አንድ የሚሆኑበት በዓል ነው። ንግስት ሄለን በኢየሩሳሌም በሮማ ግዛት ውስጥ እያለች በራሷ ወይም በነበረችበት በንግስና ዘመን የክርስቶስን መስቀል አይሁድ በክፉ ቦታ ጉድጓድ ቆፍሮ የተለያዩ የማይረቡና የማይጠቅሙ ነገር በመስቀሉ ላይ ከምሮ የቀበሩትን መስቀል ለማግኘት ከእግዚአብሔር በጸሎት ከእግዚአብሔር ጋር ተገንታ ከእግዚአብሔር በተጠቆመው አባ ክሪኮስ በሚባለው በአባታዊ መልእክት ደመራን አስደምራ እንጨት አመታ ዕጣን አስጨምራ ካህናት አሰባሰብታ ሁሉም ሰው ወጥቶ አደባባይ በዓል እንዲያከብሩ አደርጋ ያ በዓል ከተከበረ በኋላ ደመራውን ከተቃጠለ በኋላ ጢሱ ሄዶ የሚያርፍበት ተራራ እግዚአብሔር አምላክ በተጠቀመበት መሰረቱ ጢሱ ሄዶ በሚያርፍበት ቦታ የክርስቶስ መስቀል ስላለ በዚያን ቦታ ቆፈረው እንድትጀምሩ ብሎ እንዳስጠቀመው በዚሁ ዕለት ደመራውን አስደምራ ህዝብ ሁሉ አስወጥታ ካህናት አስጠርታ ዕጣን አስጨምራ ደመራውን ካቃጠለች በኋላ የክርስቶስ መስቀል የተገኘበት ወይም የክርስቶስ መስቀል ያለበት ተራራ የተጠቆመበት ዕለት ነው። እንኳን ለዚህ በዓል በእኛ በኦርቶዶክስ እምነት ተከታይ የሆናችሁ ከኦርቶዶክስ እምነት ውጭም ያላችሁ በየመንግስት መስሪያ ቤት ያላችሁ ሁላችሁም እንኳን ለዚህ በዓል በሰላም በጤና አደረሳችሁ እላለሁ። ይህ በዓል በፍቅር በሰላም በአንድነት ሁላችንም አንድ ሆነን የምናከብር በዓል ነው። መለያየት ጠፍቶ ሁላችን አንድ ሆነን የተራባውን አበልተን የተጠማውን አጠጥተን የተቸገረውን ጎበኝተን በማረሚያ የታረሙትን እየጠየቀን የምናከብር እጅግ በጣም ልዩና ድንቅ ኦርቶዶክሳዊ በዓል ነውና በድጋሜም እንኳን አደረሰን እንኳን አደረሳችሁ እላለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የምትሰኙ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት እምነት ተከታዮች ሁላችሁም እንኳን ለመስቀሉ በዓል በሰላም በጤና አደረሳችሁ እያልኩ የተገኘው የክርስቶስ መስቀል ግን ብርሃንን ተላብሶ ልክ እንደ ብርሃን ማንም ሊሸከመው በማይችልበት ተነስቶ ዓለማትን እየዞረ ዛሬ በኢትዮጵያ ግሸን ደብረ ከርቤ ተብላ በምትጠራው ቦታ ይገኛል። ስለዚህ ይህ በዓል ታላቅ በዓል የኦርቶዶክስ እምነት ተከታዮች ብቻ ሳይሆን የመላው ዓለም መድኃኒት የሆነ መስቀል የተገኘበት ወይም ቁፋሮ የተጀመረበትን ዕለት እናከብራለን። ለዚህ ዓመት እንኳን አደረሳችሁ፣ ለከርሞ ደግሞ በሰላም ያድርሰን እንላለን።
ያለውን ጥልቅ ፍቅር ያሳየበት ይቅርታን ያስተማረበት ታላቅ መለኮታዊ እንድምታ ያለው እንዲሁም ፍቅር፣ ሰላም፣ ይቅር ባይነትና መተሳሰብ የሚገለጥበት ከኢትዮጵያ ለዓለም ሕዝብ የተበረከተ መንፈሳዊና ዓለም አቀፋዊ በዓል ነው። በዓሉ የወንድማማችነት፣ የእህትማማችነት አንድነት፣ መቻቻልና ጠንካራ ትስስር የሚጎለበትበት የመረዳዳትና የመተሳሰብ እሴቶች ከፍ የሚሉበት ጸሎትና ምልጃ የታከለበት የሕዝባችን ሰላምና ጤና የሚረጋገጥበት እንዲሆንልን በራሴና በወረዳ አስተዳደር ስም ልባዊ ምኞትን እገልጻለሁ። በመጨረሻም በዓሉ ፍጹም ሰላማዊና ደህንነቱ የተጠበቀ ሆኖ እስኪጠናቀቅ የወረዳው መንግስት ሁለንተናዊ ድጋፍ የሚያደርግ መሆኑን እያረጋገጥ በዓሉ የሰላም፣ የደስታ፣ የብልጽግና እንዲሆንልን እመኛለሁ።